በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምን ዋላችሁ? እንደምን ሰነበታችሁ? ምሕረቱ ብዙ የሆነ በቸርነቱ የሰበሰበን እግዚአብሔር ስሙ የተመሰገነ ይሁን። የትምህርታችን ተከታታይ ርዕስ ትምህርተ መለኮት የሚል ነው። እግዚአብሔርን አጋዥ አድርገን የ17ኛውን ቀን ትምህርታችንን እንጀምራለን። ወደ ትምህርቱ ከማለፋችን በፊት ምስጢርን የሚገልጥ እግዚአብሔር ራሱን ይገልጥልን ዘንድ እንጸልያለን። ያለህና የነበርክ ለዘላለም የምትኖር ያለ ጥንት መጀመሪያ ያለ ማብቂያ መጨረሻ የሆንክ ጌታ ስምህ እግዚአብሔር የሆነ አምላካችን ሆይ እናመሰግንሃለን። ራስህን በውዴታህና በፈቃድህ ካልገለጥክ በስተቀር ምርምርና የታሪክ ርዝማኔ የማይደርስብህ የመገለጥና የብርሃን አምላክ እግዚአብሔር ሆይ እናመሰግንሃለን። አባቶቻችን ሁሉ በታላቅ ትህትና በመፍራትና በመንቀጥቀጥ በጽሞናም አንድነትህንና ሶስትነትህን ፈለጉ፣ መረመሩ። አንተም ደግሞ እንደ ረሃባቸው መጠን ራስህን ገለጽክላቸው። ለእኛም ለባሪያዎችህ ደግሞ መሰረት የሆነን ዘንድ በሃይማኖት እንድንጸና በደልዳላውም ማለት ላይ እንድንቆም ደግሞ ከአንተ ያገኙትን መገለጥ ለእኛ ለባሪያዎችህ አስቀመጡልን። በነቢያት የሰራ መንፈስህ፣ በሐዋርያት የሰራ መንፈስህ፣ በሊቃውንት የሰራ መንፈስህ፣ በደናግል በመነኮሳት የሰራ መንፈስህ፣ በሊቃነ ጳጳሳት በጳጳሳትና በቀሳውስት የሰራ መንፈስህ ዛሬም በአገልጋዮችህ ይሰራልና መንፈስህ መታጣት የለበትምና ዘላለማዊው ጌታ እናመሰግንሃለን። ስለ ምሕረት ታላቅነት ደግሞ ባሪያዎችህን ይህን የከበረ ማንነትህን፣ የማይደፈር ግርማህን፣ የማይጠገብ ሞገስህን፣ መታጣት የሌለበትን ህልውናህን፣ በአንድ መንበር ላይ ያለውን የፍጹማን አካላትህን፣ በአንድ መለኮት የሚናበበውን ሶስትነትህን በእውነት እንድናስተውል፣ እንድንረዳ፣ እንድንመሰረትበት፣ እንድንጸናበት የህይወት ዘመናችን ሁሉ ደግሞ መጽሚያ፣ የህይወት ዘመናችን ሁሉ ምስክርነት፣ የህይወት ዘመናችን ሁሉ ደግሞ በሃይማኖት የምንቆምበት እንዲሆን ጌታ ሆይ እንማልድሃለን። ንጹሕ ከሆነው ከሃይማኖት ምንጭ ባሪያዎችህን እንድታረካን፣ ከስህተት ትምህርት ሁሉ እንድትጠብቀን፣ አለመጽናትን ሁሉ ጌታ ሆይ ከትምህርት መፋለስን፣ ከጉባኤ ጉባኤ መፋለስን ሁሉ ደግሞ ለባሪያዎችህ እንድታርቅልን፣ በዘመናችን ሁሉ በተተከልንበት እንድንበቅል፣ ባፈራንበት ደግሞ እንድናጠግብ ለባሪያዎችህ ጸጋ ምሕረትህን ላክልን። ስለ ምሕረት ታላቅነት በመልካም አስበን። ቃልህን እንሰማ ዘንድ ከበደላችንና ከኃጢአታችን ሁሉ አቤቱ ይቅር በለን። እንደ ቸርነትህ ለባሪያ ለእኔም ለአንደበቴ መከናወን ለሚሰሙህም ሁሉ ደግሞ ጌታዊ ማስተዋልን ከሰማይ ስጠን። እስከ መጨረሻዊቱ ሕቅታ ድረስ ልዩ ሶስትነትህን ማመን አጽናልን። በአንዱ ልጅህ በጌታችን በመድኃኒታችን በኢየሱስ ክርስቶስ በእርሱ ያለ ክብር ጽን ለአንተ ይገባሃል። ከእርሱ ጋራ ከመንፈስ ቅዱስም ጋራ ትክክል የሚሆን ዛሬም ዘወትርም ለዘላለሙ አሜን። እግዚአብሔር ይመስገን። ዛሬ በእግዚአብሔር ቸርነት የእግዚአብሔርን አንድነትና ሶስትነት ነው የምንማረው። ባለፈውም ሳምንት ይህንኑ እያየን ነበረ። እኛ የሰራናቸው ቁሳቁሶች እንዲናገሩ፣ እንዲጓዙ ያደረግናቸው አሻንጉሊቶች እኛን በሙሉነት የማወቅ አቅም የላቸውም። ምክንያቱም እኛ ስለሰራናቸው። የሰራን እግዚአብሔር ነው። የሰራንን አምላካችንን በሙሉነት ባንገነዘበው የሚደንቅ አይደለም። እንድንገነዘበው ደግሞ በፈቀደልን መጠን እርሱን አለማወቅ ኃጢአት ነው። እግዚአብሔር ለመታወቅ የሚያጓጓ አምላክ ነው። ምክንያቱም ዘላለም ድንቅ ነው። እግዚአብሔርን
እስከዛሬ ድረስ በምስጋና የጨረሰው በትምህርቱ የፈጸመው ማንም የለም። እግዚአብሔር ማን ነው ስንል የማይለመደው እግዚአብሔር ነው። እግዚአብሔር ማን ነው ስንል ሰርክ አዲስ እግዚአብሔር ነው። እግዚአብሔር ማን ነው ስንል የማይታወቅ ግን መታወቅ የሚፈልግ እግዚአብሔር ነው። እግዚአብሔር ይመስገን። ስለዚህ ጌታ በተናገረን ቁጥር እያከበርነው ሳይሆን እየከበርን ያለ ነው። ምክንያቱም እግዚአብሔር በክብሩ ፍጹም በመሆኑ ፍጹም ነገርን መሙላትም መቀነስም አይቻልም። ስለሱ በተናገረን ቁጥር አንደበታችን ይቀደሳል፣ ልባችን ይሰፋል። ስለርሱ በተናገረን ቁጥር ለዙሪያው ሁሉ ሰላም መስጠት እንችላለን። ስለርሱ በተናገረን ቁጥር የምናጓጓና ተናፋቂ ሰዎች እንሆናለን። የምስራቹን የሚናገሩ እግሮቻቸው በተራሮች ያማሩ ናቸው ተብሏል። የእግራቸው ኮቴ ሁሉ ይፈለጋል። ምክንያቱም እነሱ ስለ እግዚአብሔር ሲናገሩ ደዌ ይገሰጻል፣ ሁከት ይርቃል። እነሱ ስለ እግዚአብሔር ሲናገሩ ሰላም ይፈልቃል፣ ረድኤት ከሰማይ ይሆናል። እግሮቻችን ሳይቀር እንዲናፈቅ በእውነት ስለ እግዚአብሔር መናገርን መለማመድ አለብን። ተወዳጁ አምላክ ተወዳጅ የማድረግ ባህሪ አለው። አበባን ተጠግተን እንኳን መዓዛዋን ሰርቀን እንሄዳለን። እግዚአብሔርን ስንጠጋ መዓዛውን እንወርሳለን። እንሸታለን። ሰዎች የሕይወት ሽታን አላሸትም ማለት አይችሉም። ሽታ ሕግ የለውም። ሽታ አጥር የለውም። ሽታ አድልኦ የለውም። እዚህ ጋር ቡና ብትቆሉ ሽታው ያውዳል። የማይሳተፉትን ሳይቀር ሽታው ይጠራል። ድንበር የለውም ሽታው፣ አድሎ የለውም ሽታው፣ ከልካይ የለውም ሽታው። እግዚአብሔር መዓዛ አለው። ስንጠጋው እግዚአብሔርን እንሸታለን። ሙሴ እግዚአብሔርን ተጠጋ። ስለዚህ እግዚአብሔር ብርሃን ነው፣ ብርሃን ለበሰ። የምንለብሰው የምንውለውን ነው። የምንውለው መረጃ ላይ ከሆነ ጥሩ ጋዜጠኞች ነው የምንሆነው። የምንውለው እግዚአብሔር ጋር ከሆነ ጥሩ መንፈሳዊ ነው የምንሆነው። እግዚአብሔር ሊነገርለት የሚገባ እግዚአብሔር ነው። ስለሱ ካልተናገርን ስለማን እንናገራለን? ከእውቀትም የተመረጠው እውቀት እግዚአብሔርን ማወቅ ነው። ዛሬ ዘመናችንን ስንመለከተው የመረጃ የሚባል ዘመን ነው። መረጃ በባህሪው አፈኛ ያደርጋል። ስለዚህ ብዙ አፈኞች እየተመረቱ ያሉት ዘመኑ የመረጃ ዘመን ስለሆነ ነው። መጽሐፍ ቅዱሳችንን በምናነብበት ጊዜ ግን የእስራኤል ነገሥታት ነቢያትን መረጃ ይጠይቁ ነበር። መረጃ ብቻ አይደለም፣ መፍትሄ የሚጠይቁ ነበር። ኤልሳዕን ታስታውሳላችሁ? ገበሬ ነው። ምንም አይነት የስለላ ጠባይ፣ የስለላ ሙያ፣ የስለላ ጓድ የለውም። 12 ጥማድ በሬ አርዶ ኤልያስን የተከተለ ነው። እቤቱን ቆልፎ ግን ለንጉሱ መረጃ ይልካል፣ መፍትሄውንም ይልካል። ስለ ዘመኑ ስለ ዓለሙ መረጃ የምትጠየቅ ቤተክርስቲያን ነች። እኛ ወደ ዓለም ሄደን መረጃ የምንቃረም ከሆነ በቦታችንና በስፍራችን አልተገኘንም ማለት ነው። አዎ
እግዚአብሔር ከእርሱ ጋር ስንሆን የዘመንን ምስጢር ይነግረናል። ዛሬ በእርግጥ ጌታን ለመከተል የቆረጠ ሰው ካለ እግዚአብሔር ምስጢር ይገልጣል። እግዚአብሔር ስውር አይደለም። የጨፈኑ ግን አያዩትም። እግዚአብሔር ግልጽ ነው፣ የማይፈልጉ ግን አያገኙትም። አዎ ስለ እግዚአብሔር የምንናገረው ንግግር የከበረ መረጃ አይደለም፣ የከበረ መርጃ ነው። መፍትሄ ነው። እግዚአብሔር ገና ስሙ ሲጠራ መስራት የሚጀምር አምላክ ነው። ስሙ ሲጠራ ሞትን የሚያህል አቅም ይደነግጣል፣ ይብረከረካል። ምክንያቱም የእግዚአብሔር ስም ሞትን የሚከፍለው ስም ነው። ደውያት ሁሉ ይንቀጠቀጣሉ፣ መርዝ ይነቀላል፣ ክፉ ልብ ይለዝባል፣ ጠማምነት ይቀናል። የእግዚአብሔር ስም ሲጠራ ቅንነት ይመጣል። ልባችን እንኳን ለይቅርታ የሚለዝበው ስሙ ሲጠራ ነው። የእግዚአብሔር ስም ሸካራን ልብ የሚያለሰልስ ዘይት ነው። የእግዚአብሔር ስም ሸካራን ልብ የሚያለሰልስ ዘይት ነው። ጥሩ። ይህንን ካየን የአንድነትና የሶስትነት ምስጢሩ ምንድነው? ልብ አድርጉ። ሃይማኖት ትልቅ ርዕስ ነው። ሃይማኖት አብ፣ ወልድ፣ መንፈስ ቅዱስ አንድ አምላክ ነው። በዚህ ትልቅ ርዕስ ልንያዝ ይገባል። ርዕሶቻችን በጣም ትንንሾች ናቸው። ምኞቶቻችን በጣም ትንንሾች ናቸው። አሁን 30 ዓመት ከሆነን አንድ ቀን ቢጨመርልን ከዚህ በኋላ የምንኖረው ያላደረግነውን ጫማ ለማድረግ ያለበስነውን ልብስ ለመልበስ ያላየነውን ሀገር ለማየት አይደለም፣ ለእግዚአብሔር ክብር ነው። አሁን እድሜያችን 50 ዓመት ከሆነ ከዚህ በኋላ አንድ ቀን የምንኖረው አሁንም ያልተፈጸሙ የሥጋ ምኞቶቻችንን ለማየት ሳይሆን እግዚአብሔርን ለማክበር ነው። እግዚአብሔርን ካላየን የምንኖርባቸው ርዕሶች ያንሳሉ። ባነሰ ርዕስ ነው የምንኖረው። ሰፊ ሐሳብ የሚያመጣም ጠባብ ሐሳብም የሚያመጣ ርዕስ ነው። እግዚአብሔር ርዕሳችን ሲሆን እስከ ዘላለም ነው የምንሰፋው። አዎ ወገኖቼ፣ ከምድሩ ተነስተን ወደ ሰማዩ ከምንሄድ ከሰማይ ተነስተን ወደ ምድሩ ብናይ ይሻላል። ሃይማኖት ትልቅ ርዕስ ነው። ሃይማኖት ራሱ እግዚአብሔር ነው። ምክንያቱም መታመንን መሸከም የሚችል የሃይማኖት አለት እግዚአብሔር ነው። ሰዎች ስናምናቸው ለምንድን ነው የሚንሸራተቱት? መታመንን መሸከም አይችሉም። መታመንን የሚሸከም አለቱ እግዚአብሔር ነው። ሃይማኖት መሰረት ነው። አብ፣ ወልድ፣ መንፈስ ቅዱስ አንድ አምላክ መሰረት ነው። ህንፃ የሚቆመው በውበቱ አይደለም፣ በመሰረቱ ነው። የማይታየው መሰረት የሚታየውን ህንፃ ይሸከማል። የማይታየው እግዚአብሔር፣ የማይታየው ሥላሴ
የሚታየውን ኑሯችንን ሳይቀር ይሸከማል። መሰረት ለመሆን አለመታየት ሕጉ ነው። የሚታየው ነገር ሁሉ በማይታይ መሰረት ላይ ይቆማል። የማይታየው የሃይማኖት መሰረት አብ፣ ወልድ፣ መንፈስ ቅዱስ ነው። ብዙ ጊዜ በክርስትናችን መጽናቶች አይታዩም። ይሄ ብቻ አይደለም፣ የምንሰማው ቃል እንኳ ብዙ ጊዜ ይንሸራተትብናል። ለሁሉም ነገር ነው አሜን የምንለው። ቅድም አሜን ላልነው ነገር የሚቃረን ስንሰማም አሜን ነው የምንለው። ለምን? መሰረት የለንም። የመሰረት ችግር ነው ወገኖቼ። መሰረት የሌለው ህንፃ እንዳረገረገ ይኖራል። ሲረቁት ያረገርጋል፣ ሲነኩት ያረገርጋል። የመሬት መንቀጥቀጥን አይቋቋምም። መሰረት ያስፈልጋል። ከአብ ከወልድ ከመንፈስ ቅዱስ የበለጠ መሰረት የለም። ስለዚህ የሥላሴን ምስጢር በዘመናችን ሁሉ ልናስተውለው ይገባል። መዳናችን የተመሰረተው በአብ በወልድ በመንፈስ ቅዱስ ላይ ነው። ክርስትናችንን ክርስትና ያሰኘው ቅድስት ሥላሴ ነው። ሥላሴን የማያምኑ ክርስቲያን አይባሉ። አይሁዳውያን አሉ በአንድ ገጽ የሚያምኑ፣ በአንድ አካል የሚያምኑ ክርስቲያን አይባሉ። መሐመዳውያን አሉ በአንድ ገጽ በአንድ አካል የሚያምኑ ክርስቲያን አይባሉ። ኦንሊ ጂሰሶች አሉ በአንድ ገጽ በአንድ አካል የሚያምኑ ክርስቲያን አይባሉ። የጆሆቫ ዊትነስ ተከታዮች አሉ። እነዚህም ደግሞ በሥላሴ አያምኑም፣ ክርስቲያን አይባሉ። ክርስቲያን የምንባለው ሥላሴን ስናምን ነው። ምስጢረ ሥላሴን ለመረዳት አንዳንድ ነገሮችን ማየት ያስፈልገናል። ስለዚህ እነዚህን ነገሮች ነው የምናየው አሁን። የመጀመሪያው ምሳሌ የሚለውን ቃል ነው የምናየው። ምሳሌ ምንድነው ስንል ምሳሌ አስረጂ ነው። ምሳሌ ማወቅ ያለብንን ነገር እንድናውቅ ረዳት ነው። የተሰወረውን የሚገልጽ በአጭር ቋንቋ አለማወቅን የሚያግዝ ነው። እኛ ስጋውያን ነን። ምንም በውስጣችን የማትሞት ነፍስ ብትኖርም በስጋ ግርዶሽ ውስጥ ነው ያለነው። ስጋ አላዋቂ ነው። ስጋ ሁሉ ጊዜም በመዳሰስ ነው ነገሮችን የሚያረጋግጠው። የማይዳሰሰውን የሃይማኖት ምስጢር ለመረዳት ስጋ በራሱ ፈተና ነው። ስጋ በሚታይ ነገር ስለሚያዝ የማይታየውን ነገር መረዳት እንቸገራለን። ይህንን ችግራችንን ምሳሌ ያግዛል። ስለዚህ ምሳሌ ላላዋቂነታችን አጋዥ ነው። ታዲያ ምስጢረ ሥላሴን ስናጠና ሊቃውንቱ ለቅድስት ሥላሴ ምሳሌ አያስፈልግም የሚሉ አሉ። ሁለተኛዎቹ ወገኖች ደግሞ ምሳሌ ያስፈልጋል ይላሉ። የመጀመሪያዎቹ ምሳሌ አያስፈልግም የሚሉ ወገኖች ለምንድን ነው ምሳሌ አያስፈልግም የሚሉት? እግዚአብሔር ከህሊናና ከተፈጥሮ በላይ ስለሆነ ምሳሌ አይገልጸውም ይላሉ።
ልክ ነው። እግዚአብሔር ከህሊና እግዚአብሔር ከተፈጥሮ በላይ ነው። ከህሊናና ከተፈጥሮ በላይ የሆነው እግዚአብሔር ግን ለህሊና ይናገራል፣ ከፈጠረው ጋር ህብረት ያደርጋል። መጽሐፍ ቅዱሳችንን ስናነብ እግዚአብሔር ትልቅ ነው እኛ አናውቀውም ይላል። ስለዚህ እግዚአብሔርን አውቄ ጨረስኩት እንዳንል ይሄ ቃል ይከለክለናል። ስለ እግዚአብሔር ባወቅነው ቁጥር ገና ማናውቀው ይበዛል። ይሄ ብቻ አይደለም፣ እግዚአብሔር ትልቅ ነው ማንንም አይንቅም ይላል። እግዚአብሔር ትልቅ በመሆኑ አናውቀው፣ እንደገና ትልቁ እግዚአብሔር ደግሞ ማንንም አይንቅም። ስለዚህ የትልቅነት ማሳያው ማንንም አለመናቅ ነው። የሚንቁ ካሉ ትንሾች ናቸው ማለት ነው። መናቅ ትንሽነት የሚወልደው ነው። መናቅ የበታችነት ስሜት የሚወልደው ነው። የበታችነት ስቃይ ያለባቸው ሁሉን እንደናቁ ነው የሚኖሩት። ምክንያቱም ካልናቁ በስተቀር ሌላው ከነርሱ ጋር ተስተካክሎ ከስቃይ ያርፉ። እግዚአብሔር ግን ትልቅ ነው፣ ማንንም አይንቅም። ምሳሌ አያስፈልግም የሚሉ ወገኖች በኢሳይያስ 40 ቁጥር 25 ላይ ያለውን ቃል ይጠቅሳሉ። እተካከለው ዘንድ በማን መሰላችሁኝ ይላል ቅዱሱ ስለሚል ምሳሌ መጠቀም አይገባንም ይላሉ። ነገር ግን የክፍሉ ሐሳብ የሚገልጠው እግዚአብሔርን በምሳሌ ማብራራት አይገባም ለማለት ሳይሆን እግዚአብሔር ተካካይ የለውም ለማለት ነው። ምሳሌ የእግዚአብሔር መንግስት የማስተማሪያ ዘዴ ነው። መጽሐፍ ቅዱስ በአብዛኛው ስዕላዊ መግለጫ ነው። ስዕላዊ መግለጫ ነው። ምክንያቱም እግዚአብሔር ያናገረን በእኛ ደረጃ ዝቅ ብሎ እንጂ በሱ የእውቀት ከፍታ ሆኖ አይደለም። እግዚአብሔር ያናገረን በእኛ ደረጃ ዝቅ ብሎ እንጂ በእርሱ የእውቀት ከፍታ ሆኖ አይደለም። ወደኛ ካልመጣ ወደሱ መቅረብ አንችልም። ስለዚህ እግዚአብሔር ያለ ማቋረጥ ወደኛ ይመጣል። አንዳችንን ካንዳችን ያናገረበት ሐሳቡ አንድ ቢሆንም ቋንቋው ግን ይለያያል። እግዚአብሔር ሁሉንም እንደ አቅሙ ያነጋግረዋል። መጽሐፍ ቅዱስ ከሰማይ አምላክ ለምድራውያን ልጆች የተላከ የፍቅር ደብዳቤ ነው። ሰው ደብዳቤን ለመረዳት ኮሌጅ መግባት የለበትም። ምክንያቱም ደብዳቤ ፍቅር ነው። ፍቅር ሁሉም የሚሰማው ቋንቋ ነው። እግዚአብሔር ሲናገር ሁሉም የሚደሰተው ለምንድን ነው? የእግዚአብሔር ቋንቋው ሰዋስው ሳይሆን የእግዚአብሔር ቋንቋው ፍቅር ስለሆነ ነው። ሲናገር ልባችን ምንድን ነው ያሉት? ይቃጠልብን ነበር አሉ ሉቃስና ቀለዮጳ። አልገባቸውም እኮ አላወቁትም፣ ግን ልብ ይቃጠላል። አንዳንዴ አይገባንም የሚነገረው ቃል፣ ግን ልባችን ይቃጠላል። ምን እያለ? ከምድር አይደለም እያለ። የፍቅር ትኩሳት አለው የእግዚአብሔር ድምፅ። አዎ ምሳሌ የእግዚአብሔር መንግስት የማስተማሪያ ዘዴ ነው። ወንጌል ሐሳብ እንጂ ቋንቋ አይደለም። ወንጌል ቋንቋ ቢሆን ኖሮ በአራማይክ ቋንቋ ነበረ ጌታ ባስተማረበት፣ ወይም በዕብራይስጥ ብቻ ነበር የሚተረከው። ወንጌል የማዳኑ እቅድ ነው። ምሳሌ
ክቡር ነገርን በሚያንስ ነገር የሚያስረዳ ነው። ምሳሌ ክቡር ነገርን በሚያንስ ነገር የሚያስረዳ ነው። ለምሳሌ ስንል ሁልጊዜም ለምሳሌ የምንለው ትንሽ ነው። የምሳሌው መድረሻ ጫፉ ግን ትልቅ ነው። ትልቅ ነው። ለምሳሌ የምንለው ነገር በሙሉ ትንሽ ነው። ለምን ስንል ምሳሌ ከሚመሰልለት ነገር በግድ ያንሳል። ካላነሰ ምሳሌ መሆን አይችልም። ምክንያቱም የሚያሳየው የሚታይ ሲሆን አሳይ መሆን አይችልም። ምሳሌ የሚያሳይ ነው። ስለዚህ ዝቅ ሲል የሚታየው ይታያል። ጌታችን መድኃኒታችን ኢየሱስ ክርስቶስ አፌን በምሳሌ ከፍታለሁ፣ ዓለም ከተፈጠረ ጀምሮ የተሰወረውን ምስጢር እገልጣለሁ አለ። ጌታ በምሳሌ ይናገር ነበር። ስለዚህ ምሳሌ አያስፈልግም የሚሉ ወገኖች የጌታን የማስተማሪያ ዘዴ ማየት አለባቸው ማለት ነው። ጥሩ ምሳሌ ያስፈልጋል የሚሉ ወገኖችስ ምሳሌ እግዚአብሔርን ባይመጥንም፣ ምሳሌ እግዚአብሔርን በሙሉነት ባይገልጥም የሰውን ደካማነት ያግዛል፣ የሰውን የእውቀት ውስንነት ያግዛል። ልብ አድርጉ። ከላይ ምሳሌ አያስፈልግም ያሉት ወገኖች የእግዚአብሔርን ትልቅነት አዩ። ምሳሌ ያስፈልጋል ያሉት ደግሞ የሰውን ደካማነት አዩ። አንዱ ወደ ሰማይ አንዱ ወደ ምድር አየ። ሁለቱም መልካም ነው። እነኚህ ምሳሌ ያስፈልጋል የሚሉ ወገኖች ምሳሌ ትንሽነቱ ሕግ እንደሆነ ያምናሉ። ለዚህም የሚጠቅሱት ቃል ምሳሌ ከሚመሰልለት ነገር በግድ ያንሳል የሚል ነው። ካላነሰ ምሳሌ መሆን አይችልም። ስለዚህም ሥላሴን ለማብራራት ምሳሌዎቹ ትንሽ ቢሆኑ ማነሳቸው ነው የሚፈለገው። ምክንያቱም ምሳሌ በማነሱ ከፍታን ያብራራል፣ በመታየቱ ረቂቅን ይገልጣል። ጌታችን መድኃኒታችን ኢየሱስ ክርስቶስ ሲያስተምር ለምሳሌ አለ፣ መንግሥተ ሰማያት በሰናፍጭ ቅንጣት ትመስላለች። የሰናፍጭ ቅንጣቱ አይደለም፣ የሰናፍጭ ሙሉ እንኳን ለመንግሥተ ሰማያት ለዚህ ዓለም መጠን አይደለም። ነገር ግን የሰናፍጭ ቅንጣት በመታየቱ የማትታየውን መንግሥተ ሰማያት በትንሽነቱ ከፍ ያለችውን መንግስት ያብራራል። ይሄ ብቻ አይደለም፣ ምሳሌ ያስፈልጋል የሚሉ ወገኖች አሁንም ምሳሌ በባህሪው ጎዶሎ ነው ይላሉ። ምሳሌ በባህሪው ምንድነው? ጎዶሎ ነው። እነዚህ ወገኖች ምሳሌን ለመጥቀስ አስፈላጊ ነው ሲሉ ምን ይላሉ? እግዚአብሔር ጠባዩንና ሕልውናውን በፍጥረት ውስጥ አስቀምጧል፣ ይልቁንም በሰው ውስጥ። ሰው በእግዚአብሔር መልክና ምሳሌ ተፈጥሯል። ስለዚህ ሰውን ስናይ ስለ እግዚአብሔር የሚያስረዳ ነገር እናገኛለን ይላሉ። ይኸውም የሰውን ነፍስ በምሳሌነት ይገልጣሉ። የሰውን ነፍስ በሰው ውስጥ ያለች የማትታይ አካል ናት። ነፍስ በሰው ውስጥ ያለች የማትታይ ምንድናት? አካል ናት። ይህች ነፍስ ሶስት መገለጫዎች አሏት፣ ወይም
ሶስት ኩነቶች አሏት፣ ኋኝነቶች አሏት። የመጀመሪያው ልብ ነው፣ ማሰብ ማለት ነው። ሁለተኛው ቃል ነው፣ ማድረግ ማለት ነው። ሶስተኛ እስትንፋስ ነው፣ ሕያው መሆን። ልብ፣ ቃል፣ እስትንፋስ። ነፍስ ሶስት መገለጫዎች ቢኖሯትም አካሏ አንድ ነው። እግዚአብሔርም ሶስት ስሞች ቢኖሩትም መንግስቱ አንድ ነው። ሶስት አካላት ቢኖሩትም መለኮቱ አንድ ነው። ስለዚህ እግዚአብሔር እሱን የሚያብራራ ነገር በፈጠረው ሰው ውስጥ አስቀምጧል ይላሉ። እነዚህ ሊቃውንቶች ምሳሌ ጥንቃቄ እንደሚያስፈልገውም ያብራራሉ። ለምን ስንል በዘመናት በምሳሌ የጠፉ የስህተት አስተማሪዎች አሉ። የመጀመሪያው ሰባሊዮስ ነው። የመጀመሪያው ማን ነው? ሰባሊዮስ ነው። ሁለተኛው ዮሐንስ ተዓቃቢ ነው። እነዚህ ሁለት ሰዎች እግዚአብሔርን ለመረዳት የነፍስ ምሳሌነት ወሳኝ መሆኑን አምነዋል። ግን ምሳሌ ፍጹም ነው የሚል አስተሳሰብ ስለነበራቸው ስተዋል። ሰባሊዮስ ማን ነው? ሰባሊዮስ በሶስተኛው ክፍለ ዘመን የነበረ ሰው ነው። ዛሬ ኦንሊ ጂሰስ ወይም የሐዋርያት ቤተክርስቲያን ተብለው የሚጠሩ የነሱ መስራች አባት ነው ሰባሊዮስ። ሰባሊዮስ እግዚአብሔርን ለመረዳት የነፍስን ምሳሌነት ተቀብሏል። ነፍስ አንድ አካል አላት። ስንት መገለጫ አላት? ሶስት መገለጫ አላት። ልብ፣ ቃል፣ እስትንፋስ። ስለዚህ ሰባሊዮስ ምን አለ? የነፍስን ምሳሌነት ፍጹም ምሳሌ አድርጎ ስለወሰደው እግዚአብሔር አካሉ አንድ ነው። አብ፣ ወልድ፣ መንፈስ ቅዱስ መባል ግን የአንዱ አካል ሶስት ስሞች ናቸው አለ። ምን ማለት ነው? በብሉይ ኪዳን ዘመን አብ ነኝ አለ። በዘመነ ስጋዌ ወይም በአዲስ ኪዳን ወልድ ነኝ አለ። በዘመነ ቤተክርስቲያን መንፈስ ቅዱስ ነኝ አለ። ኦንሊ ጂሰስ፣ ኢየሱስ ብቻ አንድ አካል ነው። አሁንም ይቀጥላል። ሐሳቡን ለመግለጥ አንድ ትንሽ ምሳሌ እንመልከት። አንድ ሰው መኪናውን ሲነዳ ሾፌር ይባላል፣ ሲሳፈር ደግሞ መንገደኛ ይባላል፣ በእግሩ ሲሄድ ተጓዥ ይባላል። ግን አንድ ሰው ነው፣ አንዱ አካል ነው። አብ የተባለው፣ ወልድ የተባለው፣ መንፈስ ቅዱስ የተባለው አለ። ይህ ሰው የነፍስን አንድ አካል ወስዶ ሶስት መገለጫዎቿን የአንዱ አካል ሶስት ማብራሪያ ያደረገው። የተረዳችሁኝ ነው? ታዲያ ይህ ሰባሊዮስ ትምህርት በነገራችን ላይ ምንም በብሉይም በአዲስም ምንም መሰረት የሌለው ትምህርት ነው። ምንም አይነት መሰረት የሌለው ትምህርት ነው። ግን በዚህ ትምህርት መጀመሪያ የተዘፈቁ ሰዎችን ማውጣት በጣም አስቸጋሪ ነው። ከመጽሐፉ ሐሳብ ይልቅ በሰዋዊው አስተሳሰብ ተቆልፈዋል። የምትነግሯቸውን አይሰሙም። እያንዳንዱን የምትነግሯቸውን ንግግር ወስደው አለቆቻቸው ጋር መጀመሪያ ማስፈተሽ አለባቸው። በእርግጥም አንድ ድምፅን ካልሰሙ በስተቀር ይህን ትምህርት ተቀብሎ መኖር አይቻልም።
ታዲያ እነኚህ ሰዎች በዋናነት የሚጠቅሱት የዮሐንስ ወንጌል ምዕራፍ 14 ዮሐንስ ወንጌል ምዕራፍ 14 ዮሐንስ ወንጌል ምዕራፍ 14 ላይ ቁጥር 8 ላይ ፊልጶስ ጌታ ሆይ አብን አሳየንና ይበቃናል አለው። ኢየሱስም አለው አንተ ፊልጶስ ይህን ያህል ዘመን ከእናንተ ጋር ስኖር አታውቀኝምን? እኔን ያየ አብን አይቷል። እንዴትስ አንተ አብን አሳየን ትላለህ አለው። ቀጥሎ ምን ይላል ግን? እኔ በአብ እንዳለው አብን በእኔ እንዳለ አታምኑምን? እዛው ላይ ደግሞ ይገልጻል። ፊልጶስ የአብን አካሉን አሳየን አይደለም እያለ ያለው ክብሩን ነው። የወልድን አካል እዚህ ጋር እኮ እያየን ያለው ክብሩን አሳየን አለው። በዚህ ጊዜ ጌታ እኔም በአብ ክብር ነው ያለሁት ለማለት ነው ይህን የገለጠው። በሌላ ስፍራ ላይ እኔና አብ አንድ ነን። የአካል አንድነት፣ የክብር አንድነት። እኔን ያየ አብን አይቷል። አንድ ነን በክብር ማለት ነው። በአካል ግን አንድ እንዳልሆኑ ቀጥሎ እኔ በአብ እንዳለው አብን በእኔ እንዳለ አታምንምን አለው። አንድ አካል የሆነ እኔ በሱ እሱ በእኔ እንዳለ ሊል አይችልም። አንዱ በአንዱ ውስጥ በፍቅርም ይሁን በሌላ ሊኖር የሚችለው አካል ከአንድ በላይ ሲሆን ነው። ዝቅ ብለን ስናነበው እዚሁ ክፍል ላይ እኔ ወደ አብ ሄዳለሁ አብም ስለ ወልድ እንዲከብር በስም የምትለምኑትን ሁሉ አደርገዋለሁ አለ። ኢየሱስ ራሱ አብ ከሆነ እኔ ወደ ራሴ ሄዳለሁ ነው እያለ ያለው። አብ ስለ ወልድ እንዲከብር በስሜ ለምኑ አለ። ዝቅ ብለንም ስናነብ ቁጥር 15 ላይ እኔም አብን እለምናለሁ ለዘላለም ከእናንተ ጋር እንዲኖር ሌላ አጽናኝ ይሰጣችኋል። እንደውም ሶስቱን አካላት ገለጠ። ስለዚህ ለማኝና ተለማኝ ልዩነት አለው። እኔም አብን እለምናለሁ። አብን ከለመነ በኋላ ደግሞ ሌላ ምን ይሰጣል? ሌላ አጽናኝ። ራሱ ኢየሱስም አጽናኝ ነበራ። አሁን ደግሞ ቀጥሎ ሌላ አጽናኝ ይመጣል። ስለዚህ የሰባሌውስ ትምህርት ምንም መሰረት የለውም። የሰባሌውስን ትምህርት በገሃድ የሚያፈርሰው ከቃል ይልቅ የዮርዳኖስ ክስተት ነው። የዮርዳኖስ ክስተት ነው። በዮርዳኖስ መሃል ላይ ወልድ ይጠመቃል። አብ በደመና ሆኖ የምወደው ልጄ ይላል። መንፈስ ቅዱስ በርግብ አምሳል በእርሱ ላይ ያርፋል። እግዚአብሔር አካላቱ ሶስት ካልሆኑ አንድ አካል ብቻ ከሆነ በደመና ሆኖ ልጄ ሲል፣ በዮርዳኖስ ባህር ሆኖ ልጅነትን ሲያዳምጥ እግዚአብሔር ተውኔት እየሰራ ነው ያለው። አባቱ የሚያደርጉትን አያውቁምና ይቅር በላቸው ሲል አካሉ ሁለት ካልሆነ ከሁለት አካሉ ከአንድ በላይ ካልሆነ አሁንም ይሄ ምልጃ ዋጋ ያጣል። እነዚህ ሰዎች አሁንም አንድ አካል ነው እግዚአብሔር፣ እሱም ኢየሱስ ብቻ ነው። ለዚህም ደግሞ ማስረጃችን ይላሉ በኢየሱስ ስም አጥምቀዋል ነው። ደቀ መዛሙርቱ በማን ስም አጥምቀዋል? በኢየሱስ ስም አጥምቀዋል የሚል ነው የሚጠቅሱት። ጥምቀት ላይ በጣም ከፍ ያለ አመለካከት ነው ያላቸው። በጣም ከፍ ያለ አመለካከት ነው ያላቸው። ያ ከፍ ያለው አመለካከት ደግሞ አንድ አካልን ያሰርጽልናል ብለው የሚያስቡት ነው። ጌታ በትእዛዙ በአብ በወልድ በመንፈስ ቅዱስ ስም አጥምቁ ብሏል። በአብ በወልድ በመንፈስ ቅዱስ ስም ስሞች አይልም። በአብ በወልድ በመንፈስ ቅዱስ ስም። ስለዚህ የሶስቱን አካላት የመለኮት ፍጹምነትን ነው የሚያሳየው።
ታዲያ ትእዛዙ በአብ በወልድ በመንፈስ ቅዱስ ስም አጥምቁ እያለ ደቀ መዛሙርቱ በኢየሱስ ስም እንዳጠመቁ ተጽፏል። የሐዋርያት ሥራ ስታነቡ ታገኛላችሁ። የሐዋርያት ሥራ ምዕራፍ 22 ቁጥር 16 ላይ አንዱን ቃል ብንጠቅስ አሁንም ለምን ትዘገያለህ? ተነሳና ስሙን እየጠራ ተጠመቅ ከኃጢአትህም ታጠብ ይላል። ለማን ነው የተባለው ይሄ ቃል? ለጳውሎስ ነው። ለምን ትዘገያለህ? ስሙን እየጠራ ተጠመቅ አለው። ስለዚህ አጥማቂው በአብ በወልድ በመንፈስ ቅዱስ ስም ሲያጠምቅ ተጠማቂው ደግሞ በኢየሱስ ስም እያለ ይጠመቃል። ምክንያቱም በኢየሱስ ስም ማለቱ ጥምቀት ከኢየሱስ ሞትና ትንሣኤ ጋር መተባበር ስለሆነ ነው። ጥምቀት ከኢየሱስ ሞትና ትንሣኤ ጋር መተባበር ስለሆነ ነው። አዎ ሰባሊዮስ ምሳሌን እንደ ፍጹም አድርጎ ስለተቀበለ በምሳሌ ስቷል። ስለዚህ ምሳሌን ስንጠቀም አሁንም ምሳሌ ጎዶሎ መሆኑን እንደ ሕግ አድርገን መያዝ አለብን። አምላካችን ከምሳሌም ከእውቀትም በላይ ነው። እንደዛ ባይሆን ኖሮ እግዚአብሔር አይሆንም ነበር። እኛ አውቀን ብንጨርሰው ኖሮ ከኛ እንዳንዱ ነበር እግዚአብሔር። እንኳን እግዚአብሔርን ይቅርና በዚህ ሰውነታችን ላይ ያለውን ነገር ገና እኮ አልደረስንበትም። እንኳን መልካም እኮ አይደለም ወገኖች፣ ያረ በሽታችን ሁሉ ገና አልተደረሰበትም። አዎ ሰው ኃላፊነቱ የተወሰነ የሚባል ነገር አለ። እንግዲህ ኃላፊነቱ የተወሰነ ምንትስ የሚባል ነገር አለ። ዕውቀቱ የተወሰነ ማለት ነው። ሰው ላይ የተለጠፈው የማይነበበው ማስታወቂያ እገሌ ዕውቀቱ የተወሰነ የእግዚአብሔር ፍጡር ጥሩ ነው አይደል? አዎ ዕውቀታችን የተወሰነ ነው። በዚህ ዓለም ላይ ያወቅነው ያስደስታል፣ አንዳንድ ጊዜ ያላወቅነው ያበሳጫል። እግዚአብሔር ግን አውቀነው ሳናውቀው ያስደስታል። አውቀኑን ሞክርና እንደገና ደግሞ አላውቅን ስንለው ደግሞ እንደገና ያስደስተናል እግዚአብሔር። በምሳሌ የጠፋ ሌላው ሰው ዮሐንስ ተአቃቢ የሚባል ነው። የዚህ ሰው የስህተት ትምህርት 9 መለኮት ተብሎ የሚጠራ ነው። እንሰማለን አይደል? 9 መለኮት ሲባል የ9 መለኮት ትምህርትን ያመጣ ነው። ትምህርቱ በደብረ ሊባኖስ በዋልድባ እንደነበረ ይነገራል። የ9 መለኮት ትምህርት ዮሐንስ ተአቃቢ የነፍስን ምሳሌ ወሰደ። ነፍስ አካሉ አንድ ነው፣ ግን 3 መገለጫዎች አሏት። ልብ፣ ቃል፣ እስትንፋስ። ዮሐንስ ተአቃቢ ከሰባልዮስ ተለየ። አካላቱ የእግዚአብሔር 3 ናቸው አለ። ሰባልዮስ ስንት ነው ያለው? 1 አካል ነው ያለው። 3 አካላት ነው ያላቸው፣ ግን እያንዳንዱ አካል የራሱ ልብ፣ ቃል፣ እስትንፋስ አለው አለ። እያንዳንዱ አካል የራሱ ልብ፣ ቃል፣ እስትንፋስ ካለው ሥላሴ ስንት ይሆናል? 9 ይሆናል። በሱ አስተሳሰብ እያንዳንዱ አካል የራሱ ልብና ቃል እስትንፋስ ከሌለው አካለ ጎዶሎ ነው የሚል ሐሳብ አደረበት። ልብ አድርጉ። አካለ ጎዶሎ የሚያሰኝ ነገር ምንድነው? አባቶቻችን አሁንም ይገልጣሉ። ልብ፣ ቃል፣ እስትንፋስ የማን መገለጫ ነው? ሲመልሱልኝ የነፍስ መገለጫ ነው። ነፍስ ከስጋ ስትለይ አካሉ ተጋድሞ ይታያል፣ ወደ መቃብርም ይወርዳል። ግን ነፍስ ከስጋ በመለየቷ አካለ ጎዶሎ ይባላል እንዴ? አይባልም። አካሉ ምኑ
ግን የሚኖርበት የሚንቀሳቀስበትን ነፍስ ተለይተዋለች። እያንዳንዱ አካልም የራሱ ልብ ቃል እስትንፋስ ስለሌለው አካሉ ጎዶሎ ነው አይባልም። በሥላሴ መንግስት አብ ልብ ነው፣ ወልድ ቃል ነው፣ መንፈስ ቅዱስ እስትንፋስ ነው። ይሄ ማለት ሥላሴ አንድ ፈቃድ፣ አንድ ስልጣን፣ አንድ ህልውና አላቸው ማለት ነው። እያንዳንዱ አካል የራሱ ልብ ቃል እስትንፋስ ካለው ሥላሴ ሶስት ፈቃድ፣ ሶስት ስልጣን፣ ሶስት ህልውና አላቸው ማለት ነው። ስለዚህ ምሳሌን ስንጠቀም ሁልጊዜም ጠንቃቆች መሆን አለብን። ጥሩ ምሳሌ ከሚለው ቃል ሌላ አሁንም ምስጢረ ሥላሴን ለማየት የሚረዳን ስም የሚለው ነው። ስም በምስጢረ ሥላሴ ትምህርት ውስጥ በጣም ወሳኝ ነገር ነው። ስም እግዚአብሔር በአንድነቱና በሶስትነቱ የሚጠራባቸው ስሞች አሉት። እግዚአብሔር በአንድነቱና በሶስትነቱ የሚጠራባቸው ስሞች አሉት። የአንድነቱ ስሞች ሶስቱም አካላት ይጠሩበታል። ልብ አድርጉ። እግዚአብሔር የአንድነቱና የሶስትነቱ ምኖች አሉት፣ ስሞች አሉት። የአንድነቱ ስም ሶስቱም አካላት የሚጠሩበት ነው። ለምሳሌ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ እንዳለ ሶስት እግዚአብሔር ማለት አይደለም። ሶስቱም የሚጠሩበት ስም ነው። የሶስትነቱ ስም የምንለው ግን አንዱ የሶስትነቱ ስም የምንለው አብ፣ ወልድ፣ መንፈስ ቅዱስ ለየራሳቸው የሚጠሩበትና የሚታወቁበት ስም ነው። የሶስትነቱ ስም ተፋልሶ የለበትም። ከአካላቱ ጋራ የጸና ነው። ለምሳሌ አብ የሚለው ስም ወልድ አይጠራበትም፣ መንፈስ ቅዱስ አይጠራበትም። ምክንያቱም አብ የሚለው ስም የአብ የአካሉ የህልውናው መግለጫ ስም ነው። ወልድ የሚለው ስም የወልድ የአካሉ የህልውናው ስም ነው። መንፈስ ቅዱስ የሚለው ስም የመንፈስ ቅዱስ የአካሉ የህልውናው ስም ነው። የሶስትነት ስም ተፋልሶ የለበትም። የአንድነት ስሞች ግን ሶስቱም አካላት በእኩልነት ይጠሩበታል። ግልጽ ነው የምንናገረው። እሺ፣ በሚቀጥለው ጊዜ የአንድነቱን ስሞች እንደገና ደግሞ የሶስትነቱን ስሞች የሚባሉ የአካል ስም፣ የግብር ስም፣ የኩነት ስም የሚባሉ አሉ። እነኚህን በሚቀጥለው ጊዜ ለማየት እንሞክራለን። ካለን ጊዜ አንፃር ክብሩ ለእግዚአብሔር ይሁን። እግዚአብሔር አለማወቃችንን ለማገዝ በእኛ ደረጃ ዝቅ ብሎ ራሱን አብራርቶልናል። እግዚአብሔር ማለት እኛ ያወቅነው እግዚአብሔር፣ እኛ የደረስንበት ብቻ እግዚአብሔር አይደለም። አው እሱ ነው። ትልቅ አውራ ጎዳናን መንገዱ ላይ ትቆማላችሁ። ቆማችሁ ማለት ጨረሳችሁት ማለት አይደለም። አለማግኘትና ማግኘት ልዩነት አለው። እግዚአብሔርን አግኝተነዋል፣ ግን እናድጋለን። እሱን በማወቅ የምናድገው በቅድስና ብቻ አይደለም። እሱን በማወቅ ምን የምናድገው አውራው ጎዳናውን ይዘነዋል። እግዚአብሔር ግን የማይፈጸም እግዚአብሔር ነው።
ዘላለም አዲስ የሆነው የዘላለም ቤትንም የሚያስናፍቀን እግዚአብሔር አዲስ መሆኑ ነው። እግዚአብሔር ከተፈጸመ እግዚአብሔር ከተጨረሰ የደስታ ምንጭ መሆን አይችልም። ወገኖች ሁሉ ያላቸውን ሕይወት እንዲሰለቻቸው ያደረገው ምን ይመስላችኋል? ድግግሞሽ። ትላንት ዛሬ ላይ ይመለስባቸዋል። እግዚአብሔር አይደጋገምም። አዲስ ነው። ሰርክ አዲስ እሱ ብቻ ነው። እግዚአብሔር ይመስገን። ስለዚህ እግዚአብሔር ዘላለም አዲስ መሆኑ የዘላለም ሕይወትን አስገኝቶልናል። እግዚአብሔር ይመስገን። ስለዚህ አምላክ ሁሉ ጊዜ በእውነት ማሰብ፣ ማሰላሰል፣ መደነቅ፣ መገረም፣ ማመስገን ይገባል። እግዚአብሔር በእውነት በትልቁ ርዕስ ውስጥ ያጥምቀን። ብዙ ትንንሽ ርዕሶች ናቸው ያሉ፣ ጊዜያችንን የሚበሉብን፣ ሰዓታችንን የሚበሉብን፣ እድሜያችንን የሚበሉብን። ዛሬ ባለቀ ዘመን እንኳን በዚህ በዘመን እንጥብጣቢ እንኳን በዚህ ዘመን እንኳን በጣም ብዙ ትንንሽ ርዕሶች ናቸው የያዙን ወገኖች። የዓለም ወሬ፣ የመንደሩ ወሬ፣ የሰፈሩ፣ የሀገሩ ወገኖች የሚያበረታ ርዕስ እግዚአብሔር ብቻ ነው። በዚህ ዘመን ያለው ርዕስ ሁሉ አድካሚ ነው። የሚያበረታው ርዕስ እግዚአብሔር ብቻ ነው። በእውነት በእግዚአብሔር ዕውቀት ውስጥ መዘፈቅ ይሆንልን። አንድ ሰው ሲጠመቅ ከሚታየው ዓለም ተለይቻለሁ ለማይታየው እኖራለሁ እያለ ያለው መሰወር ነው መጠመቅ ማለት። ለቁሳዊው ዓለም፣ ለሚታየው ዓለም ሁሉ ለሚጋደልለት ዓለም ማሳሰቢያ ለማያስፈልገው ዓለም ገንዘብ ለማግኘት ማሳሰቢያ ያስፈልጋል እንዴ? ምን ባስፈልገው? ጽድቅን ለመጋራት ግን ሁሉ ጊዜ ትምህርት ያስፈልገዋል። የማንቂያ ደውል ያስፈልገዋል። እባክህ አምላካችን ሆይ ስለ ቸርነት አግዘን። ባሪያዎችን ጌታ ሆይ በማይፈጸም ርዕስ ውስጥ ከተተን። ጌታ ሆይ የምንሰማው፣ የምናየው፣ የምናስበው ሁሉ እንዳያዝለን አንተን በማሰብ ሙላን። ነፍሴ በዛለችብኝ ጊዜ እግዚአብሔርን አሰብኩት እንዳለ ነብዩ ዮናስ አንተን በማሰብ ውስጥ ብርታት አለ፣ መዳን፣ መትረፍ፣ ማምለጥ አለ። እባክህ አንተን እንድናስብ እርዳን፣ አጽናን። እግዚአብሔር የዘላለም አምላክ ሆይ እርካታ በቦታ እርካታ በጊዜ የተቀመጠ እየመሰለን ብዙ እንባዝናለን። በእግር ተቀምጠን በአካል ተቀምጠን በሐሳብ እንጠፋለን። የዘላለም ቅዱስ እግዚአብሔር መርካት አንተን በማወቅ ነው። መርካት አብን፣ ወልድን፣ መንፈስ ቅዱስን በማወቅ ነው። በዚህ ደልዳላ መሰረት ሕይወት ኑሯችንን አቁምልን። ስለ ስምህ ይቅር በለን። በመልካም አስበን። በምትሰራበት ቀን ገንዘቦች አድርገን። በአንዱ ልጅ በኢየሱስ ክርስቶስ በእርሱ ያለ ክብር ጽን ለአንተ ይገባሃል። ከእርሱ ጋራ ከመንፈስ ቅዱስም ጋራ ትክክል የሚሆን ዛሬም ዘወትርም ለዘላለሙ አሜን።